ውድ እግዚአብሔር ልጆች አሁን ደግሞ ወደ ሁለተኛው ዝግጅታችን እህቶቻችን ብሌንና ማዬ በየሳምንቱ ጥሩ መልእክቶችን ያቀርቡልናል። ለዛሬም አንድ መልእክት አዘጋጅተውልናል። ተከታትለን እንመለስ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም ጤና ይስጥልን። በመላ ዓለም የምትገኙ ውድ እግዚአብሔር ልጆች እህቶቻችንና ወንድሞቻችን እንደምን ሰነበታችሁ? ደህና ናችሁ? እግዚአብሔር ይመስገን እንዳላችሁ ተስፋ እናደርጋለን። አሜን። የአምላካችን የልዑል እግዚአብሔር ስሙ ዛሬም ዘወትርም የተመሰገነ ይሁን። ውድ እግዚአብሔር ልጆች ዛሬ ከእህታችን ከብሌን ጋር ሆነን በጣም የምንወደውና በጉጉት የምንጠብቀውን ውብ ትምህርት ይዘላችሁ መጥተናል። አዎ ማያቴ፣ ዛሬ የምንማረው ከሰባቱ አጽዋማት መካከል አንዷና ትልቋ ስለሆነችው ሕፃን፣ ወጣት፣ አዋቂ ሳትል ሁላችንም በህብረት ስለምንጾማት ስለ ፍልሰታ ጾም ነው። ዝግጁ ናችሁ? በጥሞና አብረን እንቆይ። ብሌንዬ፣ እንዲህ አድርገን እንድንጾም ስርዓቱን የሰሩልን እነማን እንደሆኑ ታውቂያለሽ? አዎ ማያቴ፣ ስርዓቱን የሰሩልን ቅዱሳን ሐዋርያት ናቸው። እመቤታችን ቅድስት ድንግል ማርያም በዚህ ምድር ለ64 ዓመት ከኖረች በኋላ አረፈች። እውነት ነው። ቅዱሳን ሐዋርያት የእመቤታችንን ክቡር ሥጋ ይዘው ከጌቴሴማኒ በክብር ለማሳረፍ ሲሄዱ አይሁድ በተንኮል ተነሳስተው መንገድ ላይ በመጠበቅ የእመቤታችንን ክቡር ሥጋ ለመውሰድ ፈለጉ። ከእነርሱ መካከል አንዱ ታፋንያ የተባለ ሰው የእመቤታችን ክቡር ሥጋ ያለበትን የአልጋውን ሸንኮር ወይም ብረት በእጁ ያዘ። ያን ጊዜ የእግዚአብሔር መልአክ እጁን በሰይፍ ቆረጠው። በቦታው የነበሩት ሁሉ በሁኔታው በጣም ደነገጡ። ከዚያማ ቅዱሳን መላእክት የእመቤታችንን ክቡር ሥጋና ወንጌላዊ ቅዱስ ዮሐንስን ከዚያ ቦታ ወስደው በዔድን ገነት አሳረፋቸው። ያ በድፍረቱ የተነሳ እጁ የተቆረጠበት ሰው በጣም አዘነ፣ አለቀሰ፣ ተጸጸተም። ይቅር ትለውን ዘንድ እመቤታችንም ለመናት። ቅዱስ ጴጥሮስም ጸለየለት። እመቤታችንም ይቅርታን አደረገችለት። የተቆረጠችው እጁም ዳነችለት። ከዚያ ምን እንደሆነ ታውቃላችሁ ጓደኞቻችን? ቅዱስ ዮሐንስ ሲመለስ ቅዱሳን ሐዋርያት ስለ ሁኔታው ጠየቁት። እርሱም የእመቤታችን ክቡር ሥጋ ያለበትንም ነገራቸው። እነርሱም ነሐሴ 1 ቀን በጾም በጸሎት ሱባኤ ያዙ። በ14ኛውም ቀን ጌታችን አምላካችንና መድኃኒታችን ኢየሱስ ክርስቶስ የእመቤታችንን ክቡር ሥጋ ሰጣቸውና በጌቴሴማኒ በክብር አሳረፉት ወይም ቀበሩት። እመቤታችን በተቀበረች በ3ኛው ቀን እንደ ልጇ ሞትን ድል አድርጋ ተነሳች። ቅዱሳን መላእክት እያመሰገኑ ወደ ሰማይ በደመና ስታርግ ሐዋርያው ቅዱስ ቶማስ ከሀገረ ስብከቱ ሲመለስ ተመለከተ። እመቤታችንም ቅዱሳን ሐዋርያት የገነዙበትን ሰበን ወይም መቀነት የሚመስል ለቅዱስ ቶማስ ሰጠችው። ቅዱስ ቶማስም ይህንን ለቅዱሳን ሐዋርያት ነገራቸው። የሰጠችው ሰበንንም አሳያቸው። እነርሱም እርገቷን ማየት ፈልገው እንደገና በዓመቱ ነሐሴ 1 ቀን በጾም በጸሎት ሱባኤ ገቡ። ከዚያ በ16ኛው ቀን ጌታችን ኢየሱስ ክርስቶስ ቅዱሳን መላእክትን አስከትሎ ከእመቤታችን ጋር መጣ። ስታርግም አሳያቸው። በዚህ መሰረት እኛም እመቤታችን እንድትባርከን ማስተዋልና ጥበብን እንድትገልጥልን የምንፈልገውን መልካም ነገር ሁሉ እንድትፈጽምልን እንደ ቅዱሳን ሐዋርያት ከነሐሴ 1 ጀምሮ እስከ ነሐሴ 16 ድረስ እንጾማለን። ልጆች በዚህ በፍልሰታ ጾም ጳጳሳት፣ ሊቃውንት አባቶች፣ ካህናት፣ ዲያቆናትና ምዕመናን በሌሊቱ ወደ ቤተ ክርስቲያን በመምጣት አባታችን አባ ጊዮርጊስ ዘጋስጫ የደረሰውን ሰዓታት የተባለውን ጸሎት በመጸለይ ያድራሉ። በቀን ደግሞ አባታችን ቅዱስ ኤፍሬም የደረሰውን ውዳሴ ማርያም ትርጉም ይናገራል። ከዚያም ቅዳሴ ይቀደሳል። በዚህ ወቅት የሚቀደሰው ቅዳሴም በአባ ሕርያቆስ የተደረሰው ቅዳሴ ማርያም ነው። ብዙ ምዕመናን ቤታቸው ማደር ትተው ወደ ገዳማት በመሄድ ወይም አቅራቢያቸው ከሚገኝ ቤተ ክርስቲያን በማደር በጾም በጸሎት ይሰነብታሉ። እመቤታችንንም ይማጸናሉ። እንግዲህ ውድ እግዚአብሔር ልጆች እኛም ከእመቤታችን በረከት ለማግኘት በመጾም በመጸለይ ቤተ ክርስቲያን ሄደን
በማስቀደስና በመቅረብ የጾሙን ወቅት ማሳለፍ አለብን። አዎ፣ ታዲያ ቤተክርስቲያን ስንሄድ መጠበቅ ያሉብን ጥንቃቄዎች አሉ። አንደኛ፣ ወደ ቤተክርስቲያን ስንሄድ በስርዓት ማለትም የልብሳችንንም ሆነ የሰውነታችንን ንጽህና ጠብቀን መሆን አለበት። ሁለተኛ፣ በቅዳሴ ሰዓት መረበሽና መጫወት የለብንም። በስርዓት ቆመን ማስቀደስ አለብን። ሶስተኛ፣ ወደ ቤተክርስቲያን ስንሄድም ሆነ ስንመጣ ከታላላቆቻችን ጋር መሆን አለብን። አራተኛ፣ የመኪና መንገድ ስንሻገር ደግሞ ተጠንቅቀን በማስተዋል ሊሆን ይገባል። እመቤታችን ቅድስት ድንግል ማርያም ከልጇ ከወዳጇ ዘንድ ታማልደን። በረከቷና ረድኤቷ ከሁላችን ጋር ይሁን፣ አሜን። ውድ እግዚአብሔር ልጆች መጽሐፍትን አንብቡ፣ ጠይቁ የሚለውን መልእክታችንን እንዳትረሱ እሺ ጎበዞች። በመላው ዓለም የምትከታተሉ በሙሉ በቀጣይ ሳምንት እስከምንገናኝ ድረስ ሰላም እግዚአብሔር አይለየን። ውድ እግዚአብሔር ልጆች ከመልእክቱ ተመልሰናል። በመልእክቱ ጥሩ ቁም ነገር እንዳገኛችሁበት ተስፋ እናደርጋለን። በመልእክቱ ለተሳተፉት እህቶቻችን ብሌንና ማየ እግዚአብሔር አምላካችን ቃል ሕይወትን ያሰማልን። አሜን።